ማንቸስተር ዩናይትድ የሊግ ጨዋታውን ጅማሮ ታሪክ ያጠለሸበት ሆኗል። ቀያይ ሰይጣኖቹ በታሪካቸው የመጀመሪያ የሊግ ጨዋታዎቻቸውን ከዚህ በፊት በድል የሚወጡ ቢሆንም ዘንድሮ ግን የፕሪሚየር ሊጉ የመጀመሪያው የውድድር ዘመኑ የሊጉ ተሸናፊ ክለብ ሆነው ሲጀምሩ በይበልጡን የሚያስቆጨው ደግሞ አዲስ ባደገ ክለብ መሸነፋቸው ሲሆን በዛሬው ጨዋታቸው እጅጉን በአቋም የበታች ሆነው ጅማሯቸውን ያደረጉ መሆኑ ደግሞ በሊጉ የሚያደርጉትን ፉክክር ከዚህ በላይ ዳገት እንደሚሆንባቸው ሲጠቁም በቻምፒየንስ ሊጉ ተሳታፊ መሆናቸው ደግሞ በይበልጥ ጥሩ የጨዋታ ጊዜን በ90 ደቂቃው ያስመለክቱናል ብለን የጠበቅንበት ቢሆንም ቀያይ ሰይጣኖቹ ግን ባልተጠበቀ ሁኔታ ተሸንፈው ወጥተዋል። ለቀያይ ሰይጣኖቹ ተጫዋቾችም ይሁን ለማንቸስተር ዩናይትድ ደጋፊዎች እጅግ ልብ ሰባሪም የሆነ የታሪክ ጅማሯቸው ሆኗል። የ2026-27 የውድድር ዘመን ማንቸስተር ዩናይትድ በ2025-26 የውድድር ዘመን ድንቅ ጊዜን ያሳልፋሉ ተብለው ከሚጠበቁም የእንግሊዝ ክለቦች መካከል በቀዳሚዎቹ ተርታ የሚመደብ ሲሆን አሰልጣኝ ሚካኤል ካሪክ ከያዙት በኋላ በብዙ መሻሻልና መልሶ ክለቡን በመገንባት ረገድ ድንቅ እየሆነ የመጣ መሆኑን ያስፈረሟቸው ጥራት ያላቸው ተጫዋቾች ይመሰክራሉ። በተለይ ደግሞ ጥራት ያላቸውን ተጫዋቾች በስብስባቸው ውስጥ ማካተታቸው ክለቡ በሊጉ በከፍታ እንዲደምቅ ሲጠበቅ የአሰልጣኝ ሚካኤል ካሪክ በታክቲክ ከሌሎች አሰልጣኞች ጋር ያለውን ልዩነት ከፍ ማድረግ ከቻለ ቀያይ ሰይጣኖቹን ወደ ከፍታቸው መመለስ ሲችል ለራሱ በተጫወተበት ታሪካዊው ክለቡ ደማቅ ታሪኮችን በአሰልጣኝነት በመድገም ስሙን በቀያይ ሰይጣኖቹ ቤት ዳግም ከፍ ማድረግ ይችላል። ሚካኤል ካሪክ የፊት መስመራቸው አስደናቂ ስብስብ መሆኑ፣ መሃላቸውን በአዳዲስ ተጫዋቾች ማጠናከራቸው፣ የኋላ ተከላካዮቻቸው ላይ በታዳጊዎች እምነትን በማሳደር በቂ ልምድ ካላቸው ተጫዋቾች ጋር የሚያሰባጥሩበት መንገድ ዓመቱን ካዘለቃቸው ድንቅ የውድድር ዓመትን እንደሚያሳልፉ ሲጠበቅ በቀኝ የፊትና የግራ መስመር ላይ የሚጫወቱት እንዲሁም በአጥቂ ስፍራ ተሰልፈው የሚዋደቁት ሴስኮ፣ ኢምቤሞና አማድ ዲያሎ በባለፈው ዓመት ከ10 በላይ በሚደርሱ ግብ የሆኑ ኳሶች ላይ ድንቅ ተሳትፎን እያንዳንዳቸው በማድረግ የውድድር መዝጊያውን ማንቸስተር ዩናይትድ በድል እንዲወጣ በማስቻላቸው ያንን አቅማቸውን በዘንድሮ የውድድር ዘመን መድገም ከቻሉ ክለባቸው አይነኬ መሆኑን ሲያስመሰክሩም የሊግ ጨዋታቸውን ከአዲስ አዳጊው ቡድን ሃል ሲቲ 1 ብለው ጅማሯቸውን ያደረጉት ማንቸስተር ዩናይትዶች 13 የፕሪሚየር ሊግ ዋንጫን ካስገኙነት ሰር አሌክስ ፈርጉሰን ስንብት በኋላ ከዋንጫው የራቀባቸውን 13 ዓመታት ማብቂያ እንዲሆን የሚያደርገውን ሌላ ሙከራ ከሃል ሲቲ ጋር በማድረግ በሽንፈት 1 ብሎ ጅማሮውን ማድረግ ጀምሯል። አማካይ ክፍሉን በማጠናከሩ ሂደት ላይ አተኩሮ በዝውውር መስኮቱ የተሳተፈው ዩናይትድ ከቀድሞው የውድድር ዓመት አጋማሽ በኋላ በማይክል ካሪክ ስር ያሳለፈውን ውጤታማ ጊዜ የማስቀጠል ውጥን ይዞ ወደ ሜዳ ይገባል። ካሪክ ዩናይትድን በመራባቸው 17 ጨዋታዎች በ12ቱ በማሸነፍ ከሁሉም የፕሪሚየር ሊጉ ክለቦች በላቀ ሁኔታ 39 ነጥብ ነው መሰብሰብ የቻለው። ለዚህም ነው ሃሪ ማጓየር በዚህ የውድድር ዓመት 21ኛ የፕሪሚየር ሊግ ዋንጫችንን ለማንሳት አቅደናል የሚል ሐሳብ የሰነዘረው። ማንቸስተር ዩናይትድ ከሃል ሲቲ ጋር በፕሪሚየር ሊጉ ካደረጋቸው 10 ጨዋታዎች በ8ቱ አሸንፎ በ2 ጨዋታዎች አቻ በመውጣት ሙሉ የበላይነት አለው። ጨዋታው በተጀመረ የመጀመሪያ 15 ደቂቃ ማራኪ እግር ኳስን በሁለቱም ወገን ባንመለከትም ማንቸስተር ዩናይትድ ግን ከፍ ያለ አቋም ላይ አለመገኘቱ ጨዋታውን ቀዝቃዛ ሲያደርገው አንድ አስደናቂ ኳስ ካሜሮናዊው ኢምቤሞ ከሞከራት ውጪ አስቆጪ ሙከራን ማድረግ ሲሳናቸው፣ በተመሳሳይ
አዲስ አዳጊዎቹ በተደጋጋሚ በማጥቃቱ የማንቸስተር የግብ ክልል ላይ በመድረስ አልሲቲዎች ያገኙትን የማዕዘን ምት ወደ ግብ በመቀየር የሊጉ የመጀመሪያ ግባቸውን ሲያስቆጥሩ ስሙና ዝናው የናኘውን የእንግሊዝ ፕሪሚየር ሊጉን በቂ ልምድ ያካበተውን ማንቸስተር ዩናይትድን መምራት ጀመሩ። ጨዋታው በማንቸስተር ዩናይትድ መቸገር ሲቀጥል 1-1 ተጫዋቾቻቸው የሃል ሲቲን ተጫዋቾች መብለጥ ሲሳናቸው የተደራጀ ኳስ በማጥቃቱም ይሁን በመከላከሉ ጨዋታውን መቆጣጠር የቻሉ ሲሆን ያገኙትን ቅጣት ምት ወደ ግብ በ39ኛ ደቂቃ ላይ የቀያይ ሰይጣኖቹን መረብ በድጋሚ በመድፈር 2-0 በሆነ ውጤት አልሲቲዎች በሜዳቸው ቀያይ ሰይጣኖቹን ሲበልጡም አዲስ ፈራሚው አንድሬ ሳንቶስ በጨዋታው ለማንቸስተር ዩናይትድ የመጀመሪያ ጨዋታውን በነጩ ማሊያ ተሰልፎ በቋሚነት መጫወት ቢችልም የአቅም ማነስ በጉልህ የታየበት ሲሆን ከአስተን ቪላ ድምፃቸውን አጥፍተው የግላቸው ያደረጉት የመሃል ሜዳው ቤልጂየማዊ ቴሌማንስ ጥሩ የሚባል እንቅስቃሴን ማድረግ ቢችልም ያን ያህል ለውጥ ማምጣት ሳይችል ሲቀር ዶርጉ እንደ አምናው ወደ ላቀ አቅሙ መመለስ ሲቸገርና ኳሶችን መቆጣጠር ሲሳነው በሜዳ ላይ ስንመለከት ብሩኖ ፈርናንዴዝ ከኤምቤሞ ጋር መናበብ ሲሳነው ግብ የሚሆኑ ኳሶችን በአስደናቂ ሁኔታ የመፍጠር አቅሙ ከርቶት የመጀመሪያ 45 ደቂቃውን በአዲስ አዳጊው ሃል ሲቲ ተበልጦ ወደ መልበሻ ክፍሉ ማንቸስተር ዩናይትድ ሊመለስ የግድ ሆኖበታል። ሆኖም ግን ከእረፍት በኋላ በርካታ አማራጮችን በጨዋታው ይዘው ቢመለሱም በተቀያሪ ተጫዋቾቻቸው ውጤቱን ለመቀልበስ ቀሪውን 45 ደቂቃ ብልጫ ወስደው ወደፊት በማጥቃቱ ቢንቀሳቀሱም የአዲስ አዳጊውን ሃል ሲቲን ተከላካዮች ማለፍ ተስኗቸው አንድም ኳስ ከመረብ ማገናኘት ተስኗቸው ቅያሪያቸውም ውጤት ባያመጣላቸውም በሃል ሲቲ ላይ ግን ተጽዕኖ ማሳደር ችሎ የነበረ ቢሆንም ውጤት ግን ከቀያይ ሰይጣኖቹ ጋር ሊሆን ሳይችል ቀርቷል። ሚካኤል ካሪክም ቀጣይ የቤት ስራቸውን በዚህ ጨዋታ አርመው ካልተመለሱ ይበልጥ ዋጋ የሚከፍሉበት የውድድር ዘመንን እንደሚያሳልፉ በርካቶች ግምታቸውን እያሳወቁ ይገኛሉ። ማንቸስተር ዩናይትድ ቅርጽ ያለው ጨዋታን በሜዳ ላይ አለማሳየቱ ኳስ አደራጅቶ በመሃልም ይሁን በቀኝ በመሃል አጥቂውም ይሁን በግራ ክንፍ የበላይ ሆኖ ለመታየት ተስኖት ታይቷል። ታዲያ ይህንን ሁሉ የሚመልስ ሥራ የሚጠበቅባቸው ሚካኤል ካሪክ አሁን ተጫዋቾቹን የማዋሃድና የተከላካይ ስፍራውን ጥንካሬ በይበልጡን ለማጠናከር ግዴታ ወደ ገበያ መግባት እንዳለባቸው አሊያም የታክቲክና የአጨዋወት ስልታቸውን ቀይረው በየጨዋታው መሳተፍ ካልቻሉ እጅጉን አስቸጋሪ የኳስ ጊዜን የሚያሳልፉ መሆኑን በዛሬው ጨዋታ መመልከት ይቻላል። ማንቸስተር ዩናይትድ ግብ ጠባቂው የሳሳበት፣ አማካዩ የደከመበት ቅጥ ያጣ የጨዋታ ቅርጽ ያስመለከተን ለምን ይሆን የሚለው በቀጣይ አሻሽሎና አርሞ ካልተመለሰ እጅግ የሚጓዛቸው ጉዞዎቹ ዳገትና ፈተናዎች የሞሉበት እንደሚሆን ይጠበቃል። የተወደዳችሁ የቻናላችን ቤተሰቦች በማንቸስተር ዩናይትድ የአሁናዊ ጉዞ በሊጉ ምን ያህል ጉዞን ይጓዛል ትላላችሁ? በቻምፒየንስ ሊጉም ተሳታፊ እንደመሆኑ እስከምን ይጓዝ ይሆን? በዚያ አካሄዱ ሐሳብ አስተያየቶቻችሁን ምን ማድረግ ቢችል ሚካኤል ካሪክ ማንቸስተር ዩናይትድን ወደ ቀደመ አሸናፊነቱ ይመልሰው ይሆን? በኮሜንት ላይ ሐሳቡን ያጋሩን። ቻናላችንን ላይክ፣ ሼር፣ ኮሜንትና ሰብስክራይብ እያደረጋችሁ የደውል ምልክቷን እየነካችሁ እንዲህ ያሉ ፈጣንና አስደናቂ ጉዳዮችን ስለምናነሳበት የቻናላችን ወዳጅ በመሆናችሁ ከልብ በማመስገን በሌላ ዝግጅት እስክንገናኝ የዛሬን በዚህ መልኩ አደረስኳችሁ። እስከዚያው በያላችሁበት ሰላምና ቸር ያቆይልን።